ታዲያ ምን ሆኖ ነው ልንገፋኝ? አረግዝኩኝ በቃ። ከየት መጡ? ካንተ ነው። አንተ በእናትህ ክራስ ቀለደ። እኔ ራሴ አቅም የለኝም። አሁን ራሱ 3 ነው ሂጅ ያስመለስኩት። ና አዳምጠው። እሺ በእናትሽ አንቺ ልጅ ወይ አዳምጠው። መች ነው በቃ ራስሽ ማዳምጠው? ልጅ ልክ ነው። የልጅ አይደለም እና የማን ልጅ ነው? ምን አውቃለሁ? የማን ልጅ? የልጅ አይደለም። ዋው ልጅ በትክክል በል እና ከዚህ በኋላ አባ በእናትህ ድምፅ አስጠላኝ። ድምፅ ምንድን ነው? ሰላም 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 የኛ የተከበራችሁ ቤተሰቦቻችን እንዴት ናችሁ? እንዴት ቆያችሁልን? እኛ አለን እግዚአብሔር ይመስገን። መጥፋታችን ልምድ ሆኗል፣ የታወቀ ነው። ግን ዛሬ ተከስቻለሁኝ። እንደ አጋጣሚ ቤት መጥቼ ነበረ። ያው ደጋሽ ቀልብ የለውም በሚለው ማለት ነው። ድግስ የለም። ያው ዝግጅት እንዳለብኝ ታውቃላችሁ። ለሱ ጉድ ጉድ እያልኩኝ እዚህ መጨራረስ ያለብኝ ነገር ስለነበር መጥቼ ነበር እና ትንሽ አረፍ ብያለሁ። ትንሽ አረፍ ካልኩኝ ዘንዳ ግን በስንት ስራ ሰላም ይበላችሁ። ማርያምን እንዲህ ብሉኝ አንተ ቀድሜ ወደ ነገር የገባሁት ቤት ሰላም አልኳቸው፣ ተጫወትኩኝ፣ ቆየሁኝ እና አረፍ አልኩኝ። አረፍ ካልኩኝ ደግሞ እኔ ምን ላድርግ፣ ትንሽ ጨዋታ ደግሞ ያስፈልጋል። እናንተም ናፍቃችሁኛል፣ ብዙዎቻችሁ ደግሞ ናፍቃችሁናል። የት ናችሁ? የት ተሰወራችሁ? እያላችሁ ነበርና መተናል። ያው እኔ ስመጣ ሞቅ ሞቅ አደርገዋለሁ ታውቃላችሁ። እና እናንተ እንዴት ናችሁ? ስራ እንዴት ነው? ቆይታ እንዴት ነው? እንዴት ይዟችኋል? እኛ በጣም ደህና ነን አለን። ዛሬ የሚገርማችሁ ነገር እንደዚህ ቀለል ብዬ ስታዩኝ አትገምቱም። አሁን ለምሳሌ እንደዚህ ከአንገት በላይ ስታዩኝ አትገምቱም፣ ግን ከአንገት በታይ ስታዩኝ ላሳያችሁ እንዴ? ምን ትላለህ አንተ? ይታይ እንዲማ በቀላሉ አላሳያችሁም። በጣም በጣም ኢሞሽናል ያደረገኝ በጣም በቃ ልቤን ያስደሰተው ነገር ነው የተፈጠረው። ብዙዎቻችሁ ገምታችሁ ነበር ባለፈው ተከታታይ ቪዲዮዎች ላይ ገምታችሁ ነበረ። እኔም ራሴ ወይ እነዚህ ሰዎች ሊነቁብኝ ነው ወይ ምን ይሻለኛል፣ እነዚህ ሰዎች እየነቁብኝ ነው፣ ሰውነቴን የት ልደብቀው እያልኩኝ ነበረና እናንተ ግን ከእናንተ የሚደብቅ ነገር ምንድን ነው? እሺ በቃ አብጠርጥራችሁ ነው የምታዩት ማለት ነው። ስታዩ በቃ እኔ ራሱ ሰውነቴን እንደናንተ አላውቀውም። በቃ ዙም አድርጋችሁ ነው የምታዩት። አግኝታችሁታል። አብዛኞቻችሁ የገመታችሁት ነገር እውነት ነው። ኮሜንት ላይ ጽፋችሁልኝ አይቼዋለሁ። እውነት ነው፣ የገመታችሁት ነገር ተሳክቷል። እንኳን ደስ አላችሁ፣ እንኳን ደስ አለን። ናኒ እና ሀብ ልንገራቸው። አረ በእናትሽ ሞቅ ሞቅ አድርጉት እንዴ! ዝም ብሎማ አይነገርም። ይሄንን እንደዚህ በጣም ቅርብ ለሆነ ኢንቲሜት ለሆነ ሰው ነው መናገር የነበረብኝ፣ ግን አልቻልኩም። ምክንያቱም አይኑን አፍጦ ጥርሱን አግጦ ከመጣ ወዲያ የሚሸፈን ነገር የለም፣ የሚሸፈን ምንም ነገር የለም። እንግዲህ እስካሁንም የነቃችሁ ሰዎች ትኖራላችሁ። ምክንያቱም ሞላ ሞላ፣ በነገራችን ላይ መጀመሪያም ድንቡሽቡሽ ላይ ታውቃላችሁ ሞላ ሞላ ያልኩኝ ነኝ። በዛ ላይ ደግሞ ይሄ ተጨመረ። ይሄን ደግሞ ወዲህ ተሸፍነዋለሁ። ሰፋ ባለ ነገር ብሸፍነው አልሆነም፣ ጠበብ ባለ ነገር ብሸፍነው አልሆነም። አግኝታችሁታል። ምንድን ነበር የእንትና ዘፈን? የአብነት ዘፈን አስታውሰኝ ካሜራማን። ምን የሚለው? አንድ ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ብለው እሱን ዘፈን ጋብቻቸዋለሁ። ያው አሁን ብራም ባር ተሰበረ። አንተ እስኪ ዝም በል በእናትህ እንትን አታበላሽ። ብራም ባር ተሰበረ፣ ብራም ባር ተሰበረ ነበረ። እሺ አሁን እሱና የገመታችሁት ነገር አሁን 3 እርምጃ ሂጅላችኋለሁ። የገመታችሁት ነገር
እውነት ነው። ካሜራማን ትቀርብልኛለህ፣ ታሳይልኛለህ ማለት ነው። 1 2 3 መንታ ናቸው እንዴ? እንዴት ነኝ? የምሬ ነው። በጣም ነው ደስ ያለኝ። እርግዝና እንደዚህ እንደሚያስደስት ባቅ ያኔ ነበር ማረግዘው ምላችሁ ያው 18 ካለፍኩ በኋላ ነበር ማረግዘው። እርግዝና በጣም ተስማምቶኛል። እርግዝና ደግሞ እንደዚህ እንደሚያሳምር ባቅ እንደዚህ እንደሚያምርብኝ ባቅ ኖሮ መንታውን ነበር ማረግዘው። እንግዲህ ባለፈው ክረምት ቤት አይሰራም። ከዚህ በኋላ እንደዚህ ካሳመረኝ እንደዚህ ውብ ካረገኝ እርግዝና እንደዚህ ቆንጆ ካደረገኝ ቀጥልበታለሁ ማለት ነው። በጣም እየደከመኝ ነው ግን ትንሽ ይቀመጥ። ሃይ ደክሞሃል? ፊትህ ያስታውቃል። እንዴት ነህ? ዝምተኛው ሰው እንዴት ነህ? ታውስ ቤተሰቦችን ሰላም ልበል ተነጣው ልንገራቸው ብዬ መምጣት ልንገራቸው ብዬ እኮ ነው። ሰላም በላቸው። ባማነው ባማን አጣጣቻ እየተባለ ነው። አዎ ታስተላል ያው ያጋሩ ደጋሽ ቀልብ የለውም አልኳቸው። እንዴት ነሽ? አለ እንዴት ነህ? አሎ ስራ አሪፍ ነው። አማን ናችሁ ሁላችሁ? ወኛል ይቅርታ አድርጉልኝ። ምን ይገርም አንተ ዝም ብለህ አላቆፉ እንደዚህ ዴቪድ ኮንሰፕት ካለበት እየረገጥሽ ነው እንዴ? እየደከመኝ ነው። ምን እያደረግሽ ነው? ምን ቤት ቁጭ ነበር ደከመኝ በጣም። ሁለት እርምጃ መራመድ አቃተኝ። ዝም ብሎ ይደክመኛል። ቁጭ ብለሽ ከደከመሽ ነው የምልህ። አሃ ውጭ ነበርኩ እኮ አሁን የመጣሁት። ቡና ላፈላሽ? አዎ ምግብ ሰራሽ? ደክመኛል በጣም። ወይኔ አንተ ለምን እንደሚደክመኝ እንደዚህ? ምን አውቃለሁ እኔ። ምን እያደረጋችሁ ነበር እስካሁን? አላውቅም ግን በቃ ዝም ብሎ ይደክመኛል፣ ይሞቀኛል። ስራ ስጨምር መሰለኝ ወገቤ ምንም አልተመቸኝም። እንዴት የሚቀመጥ ምንድን ነው የምትቁነጠነጪው? በጣም እየደከመኝ ስለሆነ እኮ ነው። አንተ ደግሞ ንግግር እራሱ አስጠልቶበታል ዛሬ። እስኪ በእናትህ ግን የምትናገር ምንድን ነው የምትመጪው? እኔ የምለው ስራ እንዴት ነው? አሪፍ ነው። አሪፍ ነው? አዎ አሪፍ ነው። ደክሞኛል። በስርዓት አትናገርም እንዴ? እኔ እንደዚህ ቁጭ ብዬ ደክሞኛል እያልኩ በስርዓት አትናገርም? አሪፍ ነው እና አሪፍ ነው ብቻ ነው የምትለው? እንደውም አትንገረኝ። እሺ በጣም አሪፍ ነው እንድልሽ ነው። ኧረ በስመ አብ! ምን አይነት ንግግር ነው የምትናገረው? እስኪ በስንት ሰዓት መልስልኝ። እኔ ለራሴ እግሬን ራሱ አታይም እንዴት እንዳበጠ? ምንም ያልበጠ ነገር አታይም። አስተውለህ ራሱ አታይም እንዴ አንተ? ይኸው እያየሁት አይደል? እኔ ምን እና ምንም አልተለወጠብህም? ምንም አልተለወጠም። አንተ ልነገርኩህ የሰው ነገር ምንም አትረዳም። እኔ ለራሴ እዚህ ስንት ነገር አለብኝ። አንተ አንድ ሰው ስንት ነገር አስተውሎ ያለ አንድ ነገር እንኳን አስተውሎ አታይም አንተ? እሺ አሁን ያንን ትራስ አቀብለኝ። ምንም እየተመቸኝ አይደለም። ምንድን ነው የምትሄጂው? የት ነው የምትሄደው? አንጥረኝ። ውሃ ልጠጣ ነው። ትንሽ አናግረኝ ለራሴ ደብሮኝ። አንገቱ ይታያል። አንተ ና እንዴ ውሃ ይዘልኝ ና።
ምንድነው የምትሞላቀቂው አንቺ? ደግሞኛል ያልኩሽ ምንድነው የምትሞላቀቂው? አይ ደግሞኛል ካሞኛል በዛሬ እና ምንድነው ወዲሽ የተነፋው? በእናትህ እስኪ ውሃ ስጠኝ። በእናትህ ውሃ ስጠኝ፣ ቀዝቀዝ ያለ ውሃ ስጠኝ። ለራሴ ሊያስመልሰኝ ነው። ምንድነው ወዲሽ? ምንድነው ወዲሽ? እስኪ ስጠኝ አንዴ። እንኪ አይ ምንድነው ያበጣው ይሄ? እንኳን እናንተ ደግሞ ቀዝቀዛ ውስጥ ባሪ መቀራም ይሰጠኝ። አረ የቀዘቀዘ ነው። ምን ማለት ነው? ምንድነው ወደ አንተ? እኔ ራሱ እኔ እንጃ ዝም ብሎ ያስታውቃታል ደግሞ ዛሬ እና ሐኪም ቤት አትሄጂም እንደ አንቺ? አንተ በእናትህ ምንድነው ዝም ብለህ እንደዚህ አይነት ነገር የምትሰጠኝ? ምንድነው ያበጣው ወዲሽ? ካንተና ዘጁ ምንድነው ወዲሽ ያበጣው? አሞሽ ነው? ኦፋይ አትጃጀ ምንድነው የምትለኝ? ምንድነው የምትለኝ? ለራሴ በጣም ምንድነው ወዲሽ ያመመሽ? ያበጣው ምንድነው? አሞሽ ነው ምንድነው? ዲስኮና እና እስካሁን አላስተዋልከውም አንተ? ዛሬ ነው እንደዚህ ነው? እንዴት ዛሬ ነው እንደዚህ ነው? እና ስንት ቀን ነው? ምኑ? እኔ ሰፊ ልብስ እየለበስኩኝ የምወጣው ቀልድ መስሎ ነው እንዴ? አንድ ነገር አንድ ባህሪ ነው እንኳን ጸባይ ሲቀየር እንኳን ለይታ አታውቅም። ማስተቀየር ጸባይ በእናትህ ከሆነ ቀልድ አይደለም እንትን ያልኩት። እንግዲህ ከነቃ ከተባነነ ይቀራል። እኔ እርጉዝ ነኝ። በቃ እርጉዝ ነኝ። አዎ እንግዲህ ሆዱን ፊቱን አፍጦ ጥርሱን አግጦ ካመጣ ወዲህ የሚከለከል ነገር የለም። እንግዲህ በነፋስ ነው። አንተ ያማል እንዴ? አይ ታዲያ እርጉዝ ነው በነፋስ ነው የምትለኝ? ማረባክ አይ ሰፈሩ ነፋስ ያስቸግራል። ነገሩ ነፋስ ነፍቶሽ እንዳይሆን ወዲሽ ቀለኛ እንደዚህ ነው መልስህ? ማን ነው እንደዚህ ነው መልስህ? ማን ነው? አንተ ምን አይነት ሰው ነህ? ነፋስ ይለኛል እንዴ? እኔ ዶሮ መሰልኩ? እና ታዲያ ምንድን ነው ከመሬት ተነስተሽ ወዲሽን ቆንዝረሽ እርጉዝ ነኝ ምናምን? ወይኔ በእናትህ ሰውዬ ድምፁ በእናትህ ሰውዬ ያስወጣው ወይ ድምፅ ራሱ ምንድን ነው? ድምፅ ምንድን ነው? የሰው ነው ድምፁ። በደንብ አስረጃው አንቺ እንትን ካለ እንዴ ነገርኩት። ከዚህ በላይ ምንድን ነው? ወይስ እንደ ዘመኑ ሰው ቴስት አምጥቼ ቴስት እንትን መስጠት አለብኝ? ለኔና ለአንተ እኮ ቴስት አያስፈልገንም። በቃ ማመን እርጉዝ ነኝ እያልሽ ነው? አይ ምንድን ነኝ ታዲያ? ምንድን ነኝ ታዲያ? እንደዚህ ተቆንዝሮ የተቀመጥኩ ምንድን ነኝ ታዲያ? ይሄ እኮ የ8 ወር የ9 ወር እርጉዝ ነው። የ8 ወር አይደለም። እኔ ሰውነቴ ሞኝ ስለሆነ ነው። ድንቡሽ ያልኩ ስለሆንኩ በአንዴ ነው በቃ የተነፋው። ቆመሽ አሳየን። በነፋስ ነው። ቆመሽ አሳየን። ካላማኝ በነፋስ ነው። አይ ውስጥ አንተ ከትላንት ወዲያ ምን ሆነሽ ነው? ይሄን ሰፊ ልብስ የለበስሽው አላልከኝም እኮ? በነፋስ ነው ወይ ነው? ምንድን ነው? እንዴት ነው በነፋስ ወደ እንደዚህ ልክኛ መሰልኩ እንዴ? እና ታዲያ ምን ሆኖ ሊነፋ? አረገዝኩኝ በቃ። ከየት መጡ? ካንተ ነው። አንተ በእናትህ ግራ አትቀልድ። እኔ ራሴ አቅሜለኝም። አሁን ራሱ 3 ነው ሂጅ ያስመለስኩት። ወደ እንደዚህ ተነትሮ እየተራራጥኩ እየሄድኩኝ ስንት ነገር። እኔ አሁን ገና ከፊት ለፊቴ ምርቃት ይጠብቀኛል። አሁን የምርቃት ቀሚስ ራሱ እንዴት ነው የሚበቀኝ? እንዴት ነው የሚበቀኝ? እና ለምን ላድርግሽ ታዲያ? አንተ እኮ ነው እንደዚህ ያደረከኝ። ሴትዮዋ አትነጫለች በእናትሽ። ገና ሳይሆን ደግሞ አሁን እኔ ደግሞ እኔ መጣሁት ባልነዘል እንደዚህ ምን ችግር አለ? እኔ ነኝ የነዘልኩ? አዎ አምቢሽ ጊዜ ምንድን ነው የምትለኝ? እኔ ነኝ የነዘልኩ? አይ ነኝ ዝም በይ በቃ። እሺ ዝም በይ በቃ። እሺ ና አዳምጠው እና
አረኝ በእናትሽ አንቺ ልጅ ወይ አዳምጠው መች ነው ካላሽ ማዳምጠው ልጅ ልክ ነው የልጅ አይደለም እና የማን ልጅ ነው ምን አውቃለሁ የማን ልጅ የልጅ አይደለም አንተ ምን የምትቀልደው ቆይ አንቺ ራሱ ምን ያቀል ነው ቀል እኔ እንደዚህ ያለ ማስመርመር ብቻ አስመርምሪ ወሬኛ አንተ ቀልድ ነው መሰለህ አይ ናሽ ልካው በንግግር ፊሊንግ ሊቀየር ይችላል በጣም አርግዘሻል ና አዳምጠው ምን አደረግ አባቴ አንተ ግን ትንሽ ገርግጥም ለምን ደነግጣለህ ግን ምን መሰለህ ኮዲ ቢሆንም እኮ ችግር የለውም እኮ ደስ ነው የሚለኝ ቢሆንም ደስ ይላል ዋሬው እንዴ ልጅ አይደል እንዴ ልጅ አይ በጊዜውን ሳይጠብቅ ማለት ነው ምን ይሆናል እግዚአብሔር ከሰጠ መቀበል ነው እና ስልክህን ተውና እናግረኝ ይመስላል እሺ እና ዲሊንግ እርጉዝ ነው ምንድነው በጣም ተወጣው ያገባኝ ይሄ ካሜራማን ነው እንደዚህ ማሞን ይለበት ጨመራ ዲውሉ ስምንት ወር ምናምን ነው እንደዚህ እንደየሰው ይለያያል የአንዳንድ ሰው የሶስት ወሩ ትልቅ ይሆናል የአንዳንድ ሰው ደግሞ የስምንት ወሩ እና የስንት ወሩ ነው ይሄ አሁን አንድ 6 ወሩ ነው ፀጉሩና ልቡ ተሰርቶ አልቋል ያዳምጣል ማለት ነው እሱ ነው ድቡ ሚል ድምጽ የተሰማኝ አሁን እሺ ደስ ይላል አይደል እሺ ሳሚ መጀመሪያ አሁን ልክ ስነግርህ ነው ምን ነው ማለት ነው ልክ ስነግርህ ከዛ እንዴት እንደምትንከባከበኝ እንዴት ልጅ እንደምትንከባከብ ነው አሁን አንተ እየመጣ እና ተነስተህ በቃ መጣው እንዴ መጣው ደግሞ በስተክል ነው እየመጣ ና ተነስ የርጉዝ ተነስ መጣው እኮ ተነስ እኮ እኔ ዞር ብዬ እንደዚህ አሳይሃለሁ ከዛ ተደረቀቃለህ እስቲ የሆነ ሲሆን እንዴና እስቲ ና አክሽን መጣው ዋው ልጅ እንደዚህ ብሎ ነገር የለም በስነስርዓት እንክብካቤንም በስነስርዓት አሳይት እንዴ ከምን እንደተስከው እኔ ሁሉ ሰዓት ተዘጋጅቼ እኔ ሁሉ ሰዓት አርግቼ እሺ መጣው ታራ እርጉዝ ነኝ ዋው ጌታዬ እሺ ከውስጥ በለው ከውስጥ አውጣው ማሪ ምን አትቀልድ ከውስጥ ፍንቅል አድርገህ ስሜትን አውጣው አዎ በቃ አሁን ድጋሚ አይደለም በቃ እሺ በል አረገዝ አምላክ ይበረከት ከዚህ በላይ ወይ ልጅ ከዚህ በኋላ አይደል ተቆያለህ ሻውን ተቆያለህ ሻውን ጫሜን ስታረግልኝ ነው ነው ጫሜን ጎበስ ማድረግ አልችልም ጫሜን ስታረግልኝ አባ በእናትህ ጫሜን አድርግልኝ እንዴ እዚህ እንደዚህ የምታደርገው እና ቀስ አድርገህ በእንክብካቤ ነው ማድረግ ያለብህ ማጎንበስ እኮ አልችልም ማለት ነው ሻባ አባስ ጋር ማለት ገዝተሽ እንደዚህ ነው የምትለው? አንቺ ደግሞ ምን አትጨቃጨቅም በቃ እንደዚህ ነው ወይ የምትለው?
አመጣልሻለሁ ሲሆን እኮ አሁን ሙከራ ሲሆን በቃ አሁን አመጣልሻለሁ የኔ ወድ ነው ማለት ያለበት አባ ስጋ ማለት ከዛፍም ቢሆን ከላይ ወጥቼ ነጭቼ ቢሆን አመጣልሻለሁ የኔ ወድ። አሁን 3 ራይት አግኝቷል። እሺ አሁን ደግሞ ወይኔ አባ እግሬን ሸይ እግሬን በጣም እያመመኝ ነው። ማምቶር እዚህ ነው በቃ አሁን 3 ራይት 4 ራይት አግኝቷል። የመጨረሻ ደግሞ አባ በእናትህ ድምፅ አስጠላኝ። ድምፅ ምንድን ነው? በጣም ያዝናል። እና ታዲያ ድምፅ ያስጠላኝ ማውራት የለብኝም። አባም ብትሰራልኝ አለ ግን እንዴት ነኝ? ዝም በል ምንም አትይም። ተመችቶኛል። እሺ ላሳይህ። አቅም ግን ስታረጊ እኮ እንደዚህ ፍሪክ ያትል ነው ብለው ታባብጫለሽ ምናምን። እሱን እግዚአብሔር ነው የሚያውቀው። አዎ እግዚአብሔር ነው የሚያውቀው። ቀላልም ሊያደርግልኝ ይችላል፣ ከባድም ሊያደርግልኝ ይችላል። እሱ ነው የሚያውቀው። እንግዲህ ቻው። አሁን ምግብ አባራ 3 ደውላ እበላለሁ። እሺ ምግብን ከመብላት በፊት ይሁን ሳም ቤተሰቦችን ሳስፈጥጣቸው ነበረ። መጨረሻ ባይበላቸው ቆይታችን እንዴት እንደሆነ ነገራቸው። መልካም ጊዜ ይሁንላችሁ። ሌላ አዲስ ምዕራፍ። አዎ ይሄ እኮ ነው። እሺ ቤተሰቦች እንዴት አያችሁት የኔን እርግዝና? መቼም ወዳችሁታል ብዬ አስባለሁ። ደግሞ ማለት ነው ብዙ ኤዲቲንግ ምናምን እያየሁ ነበር። በቃ አርግዝ እንዴ የሚያስብሉ እንዴት የሚያማምሩ ማለት ነው። እርጉዝ አድርጋችሁ ምናምን በጣም ነው የወደድኩት። እንግዲህ ለሀብ ምግብ ልስጠው ልሂድ። በጣም ነው የምወዳችሁ። ዘና እንዳረኳችሁ ተስፋ አድርጋለሁ። ፈታ ፈታ በሉልኝ። ጸሎት አድርጉልኝ። ደግሞ ለምርቃቴ ጸሎት አድርጉልኝ። ጥሩ ምኞታችሁን ተመኙልኝ። ወዳችኋለሁ። ሰሞኑን ደግሞ በጣም የሚያጓጉ ነገሮች ይኖራሉ። ተዘጋጁ። ወዳችኋለሁ። ደህና ቆዩ።